ከማርያም የተወለደ ያ ኢየሱስ ክርስቶስ የዘላለም ሕይወት አለ። የዘላለም ሕይወት የሚሰጠው ኢየሱስ እንጂ ሌላ አይደለም። ከዚህ ምሽት ጀምሮ ዓይን ይጨልም። ወንጌል መንግስት ነው። ወንጌል ህግ ነው። ወንጌል መኖሪያ ነው። ቀልድ አይደለም፣ ተራ ነገር አይደለም። ሰላም ሰበርና አዲስ በሆነ መረጃ ተመልሼ መጣሁ። በዛሬ የምንቃኛቸው አዳዲስ ቪዲዮዎች አሉ ማለት ነው። እኚህም ቪዲዮዎች አንድ ላይ እናያለን። በመጀመሪያ ቪዲዮ መስቀል ለብሶ ሲያጭበረብር የነበረ አንድ ግለሰብ አለ ማለት ነው። ስለሱም እናያለን። በሁለተኛ ደግሞ እየሞከርኩኝ ነው የሚለው አነጋጋሪ ቪዲዮ አንዳንድ ፕሮቴስታንቶች ላይ ተቀባይነትን ያጣ ሆኗል ማለት ነው። ለምን አጣ የሚለውንም አንድ ላይ እናያለን ማለት ነው። ከጴንጤ ይልቅም ስለ ኢየሱስ ክርስቶስ የሚሰብክ ኦርቶዶክስ ነው ያለ አንድ ፕሮቴስታንት ሰባኪ አለ ማለት ነው። እሱ በቲክቶክ ዘንድም አነጋጋሪ ሆኗል ማለት ነው። ስለሱ እናያለን። ዮኒ ማኛ አንድ ነብይን ከሰሞኑ ሲያስጨንቅ ታይቷል ማለት ነው። ምክንያቱ ምንድነው የሚለውንም ይህንን ቪዲዮ አንድ ላይ እናያለን ማለት ነው። በመጀመሪያ ይህንን ቪዲዮ ላይክ ሼር ያደርጋችሁ፣ ምክንያቱም ለብዙዎች እንዲደርስ ላይክ ስታደርጉ ለብዙዎች ይደርሳል ማለት ነው። እንዲሁም ይህንን ቻናል ሰብስክራይብ አድርጉ። አዳዲስ ቪዲዮዎች ስለቀደሙ እንዲደርሳችሁ የደውል ምልክቷን ማብራት። ወደ ቪዲዮ ወስዳችኋለሁ። ምን ያስቃል? መዝሙር ያስቃል? መዝሙር ነው እንዴ? በመንፈስ ቅዱስ እንዳላጋጥክ ቁጠረው። መንፈስ ቅዱስ መዝሙረኛው ቅዱስ ዳዊት እንዳቋለ እንዴ? መዝሙረኛ ዳዊትንም እንዴት አላቆም እንደ ልብ የተባለው? ታዲያ ቅዱስ ዳዊትን ካወቅከው ታዲያ እንዴት መጽሐፍ ቅዱስ ላይ ያለውን አታውቅም? መጽሐፍ ቅዱስ ላይ እንዴት ጻፈ? ምን ይላል እስቲ ንገረኝ። መዝሙር 149 ቁጥር 3 ላይ እግዚአብሔርን በከበሮና በመሰንቆ ዘምሩለት ይላል። መዝሙር 33 ቁጥር 2 ላይ ደግሞ እግዚአብሔርን በመሰንቆ አመስግኑት፣ 10 አውታር ባለው በገናም ዘምሩለት ይላል። በኦርጋን ይላል፣ በሳክስፎንስ። ታዲያ ከየት አምጥታችሁ ነው? እናንተ ደግሞ ሁሌ ተባዳሞች። ለወንድሞቻችን ቃለ ሕይወትን ያሰማልን። እንደዚህ በአማረ መንገድ እያቀረቡልን ለሚገኙ ወንድሞቻችን ቃለ ሕይወትን ያሰማልን። እንደተማርነው እነሱ ከመጽሐፍ ቅዱስ ውጪ ደግሞ አስተምሮ የሚጠቀሙትን እነሱን ለመግለጽ ነው የሞከሩት ወንድሞቻችን። ይህ ጊታር ምናምን የሌለ ነገር ሳክስፎንም እየተጠቀሙ የሚሰሩትን ነገር እንደሌለ በመጽሐፍ ቅዱስ ዘንድ ተቀባይነት እንደማያገኝ እያሳዩ ይገኛሉ ማለት ነው። ወንድሞቻችንን እናመሰግናለን። አሁን ቀጥታ ወደ ቀጣዩ ቪዲዮ ወስዳቸዋል። አልስማማም በዚህ ሀሳብ። አትሞክር ስትፈልግ። አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ምናልባት አንተም ለመታየት እየሞከርክ ነው። ጉዳዩ ግን የአከራይና ተከራይ አይደለም። በአንተ ያለ መረዳት ምክንያት እኛም ልናስረዳ እየሞከረ ከገባ ምናልባት የእናትና የአባት ቤት ውስጥ እየኖርክ ያቀረበውልን እየበላና እየጠጣ ላትረዳን ትችላለህ። የሻይና የኪስ እየከፈልክ እየኖርክ ላትረዳን ትችላለህ። ስጋ ይዞ ነው እንጂ እርግጥ ልጅ ከዚህም በላይ አረቀ ባለማሰብ ብዙ አንድንቅ ስትደርስበት የሚገባ አንድ ሚስጥር አለ። ቀን በቀን ሙከራ፣ የተሻለ ነገር ፍለጋ፣ ታናሽን ለማሳደግ፣ አባትና እናትን ለመጥቆር፣ የዕለት ጉርስን ለማግኘት፣ ህልምን ለማሳካት፣ የታመመን ቤተሰብ ለማሳከም፣ ልጆቹን ለማስተማር፣ ነገን ለማስተካከል ቀን በቀን ሙከራ የምንል ላይገባ ይችላል። መሬት ላይ ያለ ሰው የፈረሰኛውን ድካም እንዴት ይረዳል? ድግ በል። ከሰሞኑን ተወዳጅነትን ያገኘው ይህ ቪዲዮ እየሞከርኩኝ ነው የሚለው ቪዲዮ ማለት ነው። ይሄ ልጅ በጣም ምንም በቃ እንዳልገባው ያስታውቃል። ምንም በቃ አልገባውም እንጂ ያስታውቃል ሳይሆን አልገባውም። ቪዲዮ ስለ አከራይና ስለ ተከራይ አይደለም የሚያወራው። ይህ ቪዲዮ የሚያወራው በህይወት ውስጥ ስላለ ውጣ ውረድ ተሞክሮች፣ ሰው ምን ያህል እንደሚለፋ በቃ ሁሌም አንድ ሰውን ስናየው በቃ የሚሰራ የማይመስለን ይሆናል። ሰነፍ ነው እንላለን። ይሄ እንትን ነው ያ ሰው አይታ በቃ እየለፋም ይሆናል፣ አልሆነለት ብሎት ይሆናል። ብዙ ነገር አለ። በቃ ስለ ሰው ልጅ ዝም ብለን አንድን ነገር መደምደም እንደሌለብን ማንም ሰው ቁጭ ብሎ እንደማይጠብቅ ማለት ነው። ሁሉም እየሰራ ሁሉም እየለፋ እንደሆነ
ግን አደሳካ ብሎት እንደሆነ ያንን ነገር ለማለፍ ያንን ነገር ቀርፎ ያንን ነገር ጃምፕ ለማድረግ እየሞከረ እንደሆነ የሚያሳይ ነው ማለት ነው። ይህንን ቪዲዮ ተመልክቶ አንድ ወንድማችን ሐሳብ ሰጥቷል። አቤላ ሐሳብ ሰጥቷል። ስለዚህ ቪዲዮ እስቲ እኔና እንመለስ። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ አንተም እኮ እየሞከርክ ነው። የማይሸጠውን እግዚአብሔርን እየሸጡ ድሃዋን መቀነት እየፈቱ በብዙ ሰዎች ቁስል ራሳቸውን ላበለጸጉ ሰዎች በማሽቃበጥና በማቃጣር ለመኖር እየሞከርክ ነው። ልክ እንደዚህ ሰላም ፕሮፌቲ። ሰላም እግዚአብሔር ይመስገን። ስላገኘው በጣም ደስ ብሎኛል። እኔም ደግሞ ልክ እንደዚህ እግዚአብሔርዬ ምስግን ይበል። ፕሮፌት የዋስ መብቱ ተጠብቆለት ነገ ከስር ይፈታል። ተዋናዩ የሰፊውን ህዝብ ቁስልና ህመም ለመኖር የሚያደርጉትን እልህ አስጨራሽ ትግልን ለማሳየት ነው የሞከረው እንጂ በምንም መልኩ አከራዩን ክፉ አድርጎ በገጸ ባህሪ ውስጥ አልሳላቸው እና የአይምሮ መቀንጨር ያለባቸው ልክ እንዳንተ ያሉ በማሽቃበጥና በማቃጠር የሚተዳደሩ ሰዎች ግን ብዙ ነገር ላይ መነጋገሪያ ከመሆን ያለፈ አጀንዳም ሐሳብ የላቸውም። እንደሚያቃጠሩላቸው ሰዎች የሰውን ህመም በመጨፍለቅ ራሳቸውን አግነውና ጉልተው ማሳየት እንጂ ሌላ ዓላማም አጀንዳም የላቸውም እና ከዚህ ቪዲዮ በመቀጠል ስለ መስቀል ልጁ አንገቱ ላይ መስቀል ለብሶ ሲያጭበረብር የነበረ ወጣት መነጋገሪያ ሆኗል ያልኳቸው ቪዲዮ አሁን አሳያቸዋለሁ። ቀጥሎ መልስ እንሰጥበታለን። ለዓለም ህይወት ሊሰጥ አይችልም። ከማርያም የተወለደ ያ ኢየሱስ ክርስቶስ የዘላለም ህይወት አለ። የዘላለም ህይወት የሚሰጠው ኢየሱስ እንጂ ሌላ አይደለም። ኢየሱስ ክርስቶስ አሁንም አንድ ነገር አለ። ስማ፣ በመስቀል ላይ የሞተው እንጂ መስቀል አድን ማንንም አድኖት አያውቅም። አንድ እውነት እናገራለሁ። አሁንም ብናገር አንድ እውነት ልንገራችሁ። በመስቀል ላይ የሞተው እንጂ መስቀል ማንንም አድኖት አያውቅም። መጽሐፍ ቅዱስ ሲናገር እንዲላል መስቀል ይላል የተረገመ ሰው የሚሰቀልበት ኃጢአተኛ የሚሰቀልበት እንጂ ኢየሱስ ክርስቶስ መስቀል እንጨቱ ያድናል ያለ አይደለም። እንደተመለከታችሁት ቪዲዮ ላይ አንገቱ ላይ መስቀል በማጥለቅ በእኛ መስቀል እያጭበረበረ ይገኛል ማለት ነው። ይህ ሰው መስቀል አድርጓል በማለት ሰዎቹ ወይ ደግሞ እናቶቻችን ይህንን ሰው ሲሰሙት እንመለከታለን። ይህ ሰው ግን መስቀል ያጠለቀው እናቶቻችንን ለማሳት እናቶቻችን ከትምህርቱ እንዲስቱ ወይም ደግሞ እንዲክዱ ሊያደርግ እየሞከረ ይገኛል። ይህ ግለሰብ ቢገርማችሁ ሃይማኖቱ ጴንጤ ነው፣ ግን አንገቱ ላይ ያሰረው ምንድነው ኦርቶዶክስ ነኝ እያለ ግን መስቀሉ እንደዚህ ይዞ ይሄ መስቀል አያድንም፣ ይሄ መስቀል አያስፈልግም እያለ አንገቱ ላይ መስቀል አንጠልጥሏል። እናቶቻችን ግን የኛ የዋህ እናቶች ግን እንደዛ እያደረገ እያዩት መስቀል ስላደረገ ብቻ ይሰሙታል። ጥያቄም የጠየቁት ይሰሙታል። በቃ ዝም ብለው የዋህ ህብረተሰብ ነው ያለው ማለት ነው። ይሄ ሰው ግን መጠየቅ አለበት ነው የምለው፣ መጠየቅ አለበት። እንደዚህ አይነት አጭበርባሪ ሰዎች አሉ። የኛን መስቀል የኛንም ንዋየ ቅድሳት መጻሕፍትም እየካዱ እየነቀፉ እየሰሙ ሰዎቹ ግን ቆሞ ይሰሟቸው ነበረ መስቀል አጥልቋል በማለት ብቻ ማለት ነው። አንድ ግለሰብ መጥቶ ገፍትሮ ባያባሮ ኖሮ በቃ እናቶቻችንን ወደ አልሆን የተባለ አስተሳሰብ ውስጥ ይከታቸዋል። ከሃይማኖታቸውም ይክዱ ሊኖሩ ይችላሉ። በቃ ብዙ ነገር አለ። ይሄ ሁሉ የሚመጣው ምንድነው? ወንጌል አለመማራችን ነው። ይሄ ሁሉ ነገር የመጣው ምንድነው ማለት ነው? ወይ ምህላ ሄደን እየተማረን አይደለም፣ መነቃቀፍ ነው። በቃ ብዙ ነገር አለ። ገብቷቸዋል አይደለ? በቃ በንጹህ ልቦና ሄደን ወይ እሑድ በሚሰበክ ሰዓት ላይ ከልባችን ሆነን መማር አለብን። ይበልጥ ደግሞ ምህላ ሄደን ብንማር ሁሌም ሳምንቱ ሙሉ አለ በየሀገሪቱ። ኦርቶዶክስ ውስጥ ምህላ የሚቀርበት ቦታ አለ ብዬ አላስብም። ለዛ ሁላችንም እየሄድን ምህላ ሰዓት ላይ መማር እንዲሁም መምህራንም መጠየቅ። ይሄን ካላደረግን የመጣ ተኩላ ሁሉ እየነከሰ አንድ በአንድ ይወስደናል ማለት ነው። ለዛ ይህንን ነገር ልንቀርፍ ይገባል። አሁን ቀጥታ ወንጌል ስለ ወንጌል አሰባበክ እንዲሁም ስለ ወንጌል አስተምሮ አንድ መምህራችን ያስተምሩናል ማለት ነው። ቀጥታ ወደ ትምህርቱ ወስዳችኋለሁ። ወንጌል መንግስት ነው። ወንጌል ህግ ነው። ወንጌል መኖሪያ ነው። ቀልድ አይደለም፣ ተራ ነገር አይደለም። ወንጌል የሚሰበከው ህይወት እንዲሆን
እንድንለወጥበት እንድንኖርበት የህይወት ፕሪንሲፕል እንዲሆን መርህ እንዲሆን እንጂ እንዲቀለድበት አይደለም። መደነቂያና መደናነቂያ አይደለም ወንጌል። መሽቀርቀሪያ አይደለም ወንጌል። እንድንኖረው ክርስቲያን መኖሪያ ያለው ክርስቲያን ህግ አለው። ክርስቲያን የራሱ የሆነ ስርዓት አለው። ከሌላው ከዓለም ጋር ማይጣላበት ዓለምን አክብሮ የሚኖርበት። ይኸውላችሁ ክርስትና ዓለምን አይገጭም። ዓለም ነው ክርስትናን የሚያሳድደው። ክርስትና ዓለምን አያሳድድም። ዓለም ነው ክርስትናን የሚያሳድደው። በደንብ ልብ በሉ። ክርስትና ከዓለም ጋር አይጋጭም። ዓለም ነው ከክርስትና ጋር የሚጋጨው። ክርስትና ዓለምን ያከብራል። ክርስትና ሰውን ያከብራል። ክርስትና ለህግ ይታዘዛል። ክርስትና ለህግ ይመራል። ክርስቲያን መሪውን ያከብራል። ክርስቲያን አባቶችን ያከብራል። ክርስቲያን አይሳደብም። ክርስቲያን ክፉ ቃል አይወጣም። ክርስቲያን ለሰዎች አይጎረብጥም። ክርስቲያን ለሌሎች የተመቸ ነው። ክርስቲያን ብርሃን ነው። ክርስቲያን ጨው ነው። ክርስቲያን የሰዎችን ህይወት የሚያጣፍጥ አልጫ የሆነውን ዓለም የሚያጣፍጥ። ይሄ ለሐዋርያት ብቻ የተነገረ እንዳይመስላችሁ። ይሄ ለካህናት ብቻ የተነገረ እንዳይመስላችሁ። ጨውነት ብርሃንነት ለአገልጋዮች ብቻ የተነገረ እንዳይመስላችሁ። ለእናንተም የተነገረ ነው። እናንተ ለጎረቤቶቻችሁ ጨው፣ ለጎረቤቶቻችሁ ብርሃን፣ ለጓደኞቻችሁ ጨው፣ ለትምህርት ባልደረባችሁ ለሥራ ባልደረቦቻችሁ ጨውና ብርሃን እንድትሆኑ ተልካችኋል። ወንጌል የሚሰበከው ሐዋርያ እንድትሆኑ፣ መምህር እንድትሆኑ፣ በየቤታችሁ ሂዳችሁ አልጫ የሆነው ግራ የገባውን ሰው እንድታጽናኑትና ብትችሉ ከሃይማኖቱ አምጥታችሁ ክርስቲያን እንድታደርጉት፣ ባትችሉ ባለበት ሃይማኖትም ቢሆን እናንተን እየወደዳችሁ እንዲኖር እንድታደርጉት ነው። እንድትለወጡበት ነው። በሰውየው ህይወት ውስጥ እንደ ጨው እየማማችሁ የሰውየውን ህይወት እንድታጣፍጡት ነው ወንጌል የሚሰበከው። ለዚህ ክርስቲያን ማለት እንደሱ በቃሉ የሚኖር ማለት ይሄ እግዚአብሔር የሰጠው ቃል ጌታ የሰጠው ቃል ይህንን የሚያሳይ ነው። ብርሃን ሆናችሁ በሌሎች ሰዎች ህይወት ውስጥ ጨለማቸውን አባራችሁ እንዳይሞቱ ማድረግ፣ በሞት እንዳይኖሩ፣ በክህደት እንዳይኖሩ፣ በኑፋቄ እንዳይኖሩ፣ በጥርጣሬ እንዳይኖሩ፣ ወጣቱ ራሱን እንዳያጠፋ የምታደርጉበት። ለምን ይመስላችኋል ሌሎች ብዙዎች ራሳቸውን እያጠፉ ያሉት፣ ብዙ ወጣቶች ራሳቸውን እየገደሉ ያሉት ለምን ይመስላችኋል? ተስፋ መሆን ስላቃተን። ለጎረቤቶቻችን ተስፋ ለመምህራችን ቃለ ሕይወትን ያሰማልን። አሜን። መንግስቱን ለሁላችንም ያወርሰን። የአገልግሎት ዘመናቸውንም እግዚአብሔር አምላክ ይባርክልን። አሁን በመቀጠል የምንሄደው ከጴንጤ ይልቅ ስለ ኢየሱስ ክርስቶስ በደንብ ትሰብካለች ያለው ፓስተር መነጋገሪያ ሆኗል ማለት ነው። ኦርቶዶክስ ተዋሕዶ ከጴንጤ ይልቅ በደንብ ነው የምትሰብከው ብሎ በአፉ የተናገረው አለ ማለት ነው። መንፈስ ቅዱስ እንደዚህ ያናገራል። እስቲ ይህንን ቪዲዮ አንድ ላይ እናያለን። ቀጥታ ወደ ቪዲዮ ወስዳችኋለሁ። እሱ እኮ ኢየሱስ ጌታን ታወራለች፣ ታምናለች። ከስላሴ ውስጥ አንዱ በሷ ልክ ያወራ አይደለም። በረጋጅና ስለ ስላሴ ትምህርት ኢየሱስ ጌታ እንደሆነ ከኦርቶዶክስ በተሻለ ጴንጤ አላወራም። በተሻለ በዓለም ላይ ኢየሱስ ጌትነት ከገለጹ ቤተክርስቲያን ውስጥ አንዱ ኦርቶዶክስ ግን ኢየሱስ ጌታ ነው ወንድሜ ኢየሱስ ይወዳል ሲባል ለምን ይሰድባል? ከኦርቶዶክስ ላይ ስለ ኢየሱስ የሚያስተምር ከሌለ ከኛ በታች ከሆነ ሰው ጋር እንዴት እንማራለን? ባዶ ጩኸት፣ ባዶ ፉከራ፣ ባዶ እልልታና ዋይታ የሆነ ቤት እንደሆነ ስለምናውቅ ብቻ ነው። አንዳንዴ መንፈስ ቅዱስ እንደዚህ አፍን ጸፍቶ ያናግራል፣ እውነት ያናግራል። ቤተክርስቲያን ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ማንም ከሷ በላይ አስተማሪ እንደሌለ መስክራል። እውነት ኢየሱስ ኦርቶዶክስ ላይ በደንብ እንደሚሰበክ መንፈስ ቅዱስ አናግሯል። ስለዚህ የማንም ሰው በየመንገዱ ጌታ 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 ስላለ ብቻ የኢየሱስ ክርስቶስን ጌትነት ያውቃል ማለት ነው። እዚህ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቀልም፣ የሳቸው ብቻ መዝሙር ነው። እንግዲህ ሌላ መዝሙር አልቀላቀልም መሳቸው ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ አገኘ ነው። ሰውየው ቁጭ ብሎ እየቆዘመ እያለ ሙናችሁ ነው አልኋቸው። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳል አልሁኝ። ማንን ተማምኜ? አባቴን የበረሃው መነኝን ባና ጸሎት ተማምኜ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ አሻሸሁት የሞተውን በሬ ማለት ነው። እዛ ወንድም ያልሁት አቤት የዕለት አምጣልኝ አልሁትና የዕለት አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረረስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። የዘመኑን አጥማቂያንና የተከታዮቻቸውን መሀይምነት ስመለከት አንድ ታሪክ ትዝ አለኝ። በነገራችን ላይ መሀይም ማለት ያልተማረ ሰው መማር የማይፈልግ ሰው ማለት ነው። ወደ ታሪካችን እንለፍ። በጉልበቱ እያስፈራራ ከደጀ ሰላም የሚበላ አንድ ወጠምሻ ሰው ነበር። የሌሊቱን ቁመት ሳይቆም ደግሞ ቅዳሴ ሳይቀድስ
ያለፋበትን እንጀራ በመብላቱ ቀሳውስቱ ሁሉ ጊዜ ቢያጉረመርሙ ማንም ደፍሮ የከለከለው ግን አልነበረም። ለምንም ጉልበት ስለነበረው እርሱም ያልተባረ እንደሚሉት ስለሚሰማ እማራለሁ ብሎ ወደ አንድ መምህር ዘንድ ሄደ። አባቴ ዳዊት አስደግሙኝ ብሎ ይጠይቃቸዋል። እርሳቸውም አንተ ተማር እንጂ እኔ ምን ከብዶኝ ብለው በደስታ እሺ ብሎ ማስተማር ጀመሩ። እርሱም መዝሙረ ዳዊት መዝሙር 1 ፍካሬን በደንብ እንደቻለ በቃኝ አላቸው። እርሳቸውም ገና ነው እኮ ቢሉት አይ አባቴ እቺ ፍካሬ ከዱላዬ ጋር ትበቃኛለች አላቸው ይባላል። ዛሬም ከዱላዬ ጋር ፍካሬ ትንሽ ዕውቀቴ ትበቃኛለች ብለው የሚኖሩ ብዙ ሀይሞች አሉ። የዘንድሮ አጥማቂያንም እንደዚህ ጉልበተኛ ሰው ምንም ሳይማሩ ሳያውቁ የቤተ ክርስቲያንን ሥርዓት እየጣሱ ማንም እረፉ እንዳይላቸው በገንዘባቸው አፋቸውን እያዘጉ ተከታዮቻቸውም እረፉ ሲባሉ ግማሹን ሰው በዱላ ግማሹን ሰው በማስፈራራት ግማሹን ሰው በመሳደብ ዝም የሚያስብሉ ምንም የማያውቁ መማር የማይፈልጉ ሀይሞች ናቸው። ተው ቤተ ክርስቲያንን ወቋት ተማሩ ሲባሉ ደግሞ ከፍካሬ ጋር ዱላዬ ትበቃኛለች እንዳለው ሁሉ እኛ ተምረናል። የአባታችን ተአምር እንዲህ ነው፣ አባታችን እንዲያደረገ ቅድም እንደሰማችሁት ከአባታችን መዝሙር ውጪ የማንንም አልሰማም እንዳለው ሁሉ ጥቂት ዕውቀት ብቻ ይዘው የቤተ ክርስቲያንን ብዙውን ዕውቀት ሳይመረምሩ ሥርዓቷን ሳያውቁ ሳይማሩ በእንደነዚህ አይነት አውቀው ለገንዘባቸው ለቢዝነሳቸው ብለው አውቀው ቤተ ክርስቲያንን ለማጥፋት በተሰማሩ ሰዎች ይነዳሉ። ቤተ ክርስቲያንን ቢያውቋት የአባቶቻቸውን የቀደምት አባቶቻቸውን ታሪክ ቢመረምሩ ማንም መንገድ ጠቋሚ ሳይሆናቸው የአባቶቻችን የቅዱሳን ታሪክ ጠቋሚ ሆናቸው ክፉን ከደጉ ፍሬውን ከገለባው መጥፎን ከጥሩ ይለዩበት ነበር። አሁን ግን ከላይ ያሉትም እነዚህ ሰዎች ረፉ አይሉም። ለምን? አንድም በጉልበታቸው በዱላቸው፣ ሁለትም በገንዘባቸው አፍ ስለሚያሰጉ ማለት ነው። ስለዚህ እነዚህ ሰዎች ተከታይ የሆናችሁ በአጥማቂያን በባይታዊያን በአጭበርባሪ መነኮሳት የምትነዱ ምእመናን ሁላችሁ እባካችሁ ተማሩ። ቤተክርስቲያን ይሄንን አላስተማረችንም። ቤተክርስቲያንን እወቋት። ቤተክርስቲያንን ጥቂት ኢምንቷን ዕውቀቷን እንኳን አላወቃችሁም። እነዚህ ሰዎች በራሳቸው ፍላጎት በራሳቸው ሂሳብና ስሌት እየነዷችሁ ነው። እንደፈለጉት እንደ ሮቦት እያሽከረከሯችሁ ነው። ይሄን ቤተክርስቲያን አፈቅድም። አርያ የምታደርጓቸው በጣም ትላልቅ ጳጳሳት ስለነዚህ ሰዎች በጣም ትላልቅ መነኮሳት ስለነዚህ ሰዎች ሲመሰክሩላችሁ ልትሰሙ ትችላላችሁ። ግን እነሱም ተይዘው ነው እንጂ ልክ እንዳልሆነ ያው በመቀጠል ዮኒ ማኛና አንድ ነቢይ ከሰሞኑ በላይፍ ላይ በጣም እየተፋጠጡ ይገኛሉ። ቢገርማችሁ ዮኒ ማኛ ከሰሞኑ አልተቻለም፣ ጴንጤዎችን ያንቀጠቀጠ ይገኛል ማለት ነው። በጣም አልቻሉትም። በቃ በዚህ ቢሉት በቃ እሱ አያገኛቸውም። እነሱ ደግሞ አካውንት ቁጥር ያስቀምጣሉ። ምን ይላሉ? ለምን አስቀመጥክ ብሎ ያፋጣል። ሲያሰኘው በአንድ እያለ በቃ በምንም አያጣቸውም። እነሱ ገና መልስ አያውቁ፣ መልስ ራሱ መመለስ ምንም አይችሉ። በቃ አልተቻለም ዮኒ ማኛ። እስቲ እንየው። እዚህ ምሽት ጀምሮ አይን ይጨልም። በኢየሱስ ክርስቶስ የኔን እርገጠው እግዚአብሔር ለዘላለም እርገጠው በኢየሱስ ስም ወንጌሶስ ስም በቃ ያማል። ለምን ያማል? መነጽር ቶሎ አርጋል። ይሄው አይኑን አሞታል። አካውንት ለምን ጻፍ ማ አይኑን አጠፋው። አይኑን እያሸ ነው። ተገለጠ፣ ታምር ተገለጠ። ማኝ አይኑ አይገለጥም። የኔ አምላክ አይገልጥም። አይገልጥም። ናጃብ ማኛው በታምር አረ የምሬን ነው። አይኔና መመ አይኑን አጠፋው። ጅማና እዩ እኮ በቃ ሁለቱ ወጠሩት እንጂ ትንሽ እየተደማመጥ እንዲሆን። አረ ፓስተር ጸልይልኝ፣ ጸልይ መልሰው። አይኔ መልሰው እንዳለ ውር በውር አረገን እንዴ! በመንፈስ ቅዱስ በአንድ አምላክ ስም አይኖቻችሁ ጌታ ያጭልም። ኢየሱስ ዮኒ ሚዩት አድርገው ወይ ደግሞ ሚዩት አድርገው። ስለ አይነ ብርሃን አይኔ መልስልህ። ዝንጥ ያልኩ ነቢይ እግዚአብሔር በሐዋሳ ምድር የባረከኝ ነቢይ ነኝ። በጣም ፉል የሆንኩ ፉሎስ ላይ ያለው መንፈስ በእኔ ላይ አርፏል። ከዚህ ዮኒ ማኛማ በቃ ኧረ አሁን በቅርቡማ ወደ ኦርቶዶክስ ቤተክርስቲያን መመለሱ ግድ ነው። እንደዚህ ከሆነ አልተቻለም። በቃ ጎበዝ እየሆነ ይገኛል። በቃ እያስተዋለ ይገኛል ማለት ነው። እስቲ አንድ አባታችን ብፁዕ አባታችን የተናገሩት ንግግር አለ ማለት ነው። የብፁዕ አባታችንን ንግግር አንዴ ሰምተን እንመለስ። ግዙ
እኛስ ኑረናል አሁን ልናልፍ ነው። እናንተ የምትተኩ ትውልዶች በእውነቱ እወቁበት። መማር እንዲህ አይደለም። እርስ በርሳችን ነው። ኦሮሞ ነህ፣ አማራ ነህ፣ ትግሬ ነህ፣ አንተ ሲዳሞ ነህ እያለ ዝም ብሎ ቋንቋ መነጋገሪያ ነው እንጂ አንድ ዳቦ አይሆን። አንድ ጥቅም ላይ የሚውል ነገር የለም። መግባቢያ ነው። ይህ ሁሉ ምንድን ነው? እና በእውነቱ ያልነበረ ታሪክ ነው ያየ ነው። አዎ ቅድም እንዳልኩት የማይነጋ ሌሊት ያልኩበት ምክንያት ይህ ነው። ከ66 ዓመተ ምህረት ጀምሮ እስካሁን ድረስ ኢትዮጵያ በመናኮር ብዙ ሊቃውንት አልቀዋል፣ ብዙ ንብረት አልቋል። አሁን በትናንት ነው ያለቀ። ስንት ደም ነው የፈሰሰ? አንድ ሰው አንድ የተሳሳሰው ገደለው። ያ በዛ ምክንያት ንጹህ ደም መፍሰስ አለበት እንዴ? አገልግሎት የሚሰጠው ንብረት ሁሉ መፍሰስ አለበት እንዴ? እንዲያው እንደ እንስሳ ነው እኮ የሆነው አሁን ኢትዮጵያ የሆነ። አረ እንዲያው ትውልዱ ሁሉ በጣም አይምሮ ግዙ። እኛስ ኑረናል አሁን ልናልፍ ነው። እናንተ የምትተኩ ትውልዶች በእውነቱ እወቁበት። መማር እንዲህ አይደለም። የዩኒቨርሲቲ ተማሪዎች የሚማሩበትን ቤት ያፈርሳሉ እንዴ? አንድ ቢሬድ አለ እንዴ የተማሩበት ቤት አፍረስ የሚል? ሰው ግደሉ፣ ሰው እንተማቱ የሚል? አንተ ኦሮሞ ነህ፣ አንተ አማራ ነህ ብላችሁ ተጣሉ የሚል ተምረዋል እንዴ? እና ስለዚህ በጣም ይህን ሁሉም የሚነኩ ናቸው። እኔ የጻፍኳቸው ጽፎች ሁሉ ነገር ይህን ሁሉም ሁላችንም እስካሁን ባየናቸው ቪዲዮዎች እንደተማርን እንደተመከርን ተስፋ አደርጋለሁ። ይህንን ቻናል ሰብስክራይብ አድርጉት፣ እስቲ ላይክ አድርጉትና ለብዙዎች ይድረስ፣ ሁሉም ይማርበት። ይህንንም ሁሉም ይይ ማለት ነው።